ሆዳችን የሆዳችን ፋት ነው እና ሆዳችን ላይ ያለ ስብ ነው። ከየት ነው የሚጀምረው? እንደዚህ ከትራንክ ይጀምራል። ከነዚህ ከሪቦቻችን ማለትም ደግሞ ይሄ ከደረት አጥንታችን ጀምሮ ዝልዝል ያለ የሚያስጠላ ቦርጭ ነው ማለት ነው። እና እንዴት ነው እሱን ነገር መቀነስ የምንችለው? እንዴት ሚኒማይዝ ማድረግ እንችላለን ስንል ያው የአመጋገብ ስርዓት ነው መጀመሪያ እና ድርድር የሌለበት ነገር ማለት ነው። የአመጋገብ ስርዓታችንን መቀነስ አለብን ማለት ነው። ስኳር መቀነስ አለብን፣ ነጭ እንጀራ መቀነስ አለብን፣ ፓስታ መቀነስ አለብን። ምክንያቱም እነዚህ ካርቦሃይድሬት አላቸው ብለን የምናስባቸውን ምግቦች በሙሉ መቀነስ አለብን ማለት ነው። ምክንያቱም ኢንሱሊናችንን ኮንትሮል እናደርጋለን። በዚሁ አጋጣሚ ኢንሱሊናችንን ኮንትሮል ማድረግ እንችላለን ማለት ነው። ሁለተኛው ነገር ምንድነው? ፕሮቲን መብላት ወይም ደግሞ ገንቢ ምግቦችን መብላት። ምንድን ነው እንዴት ነው ያ የሚሰራው ብላችሁ መጠየቃችሁ አይቀርም እና ገንቢ ምግቦችን በበላን ሰዓት ምንድን ነው ክሬቪንጋችንን እንቀንሳለን። እንዲርበን አይሆንም ማለት ነው። እንዲርበን አይሆንም። አንዴ ከበላን ከጠገብን አይርበንም ማለት ነው። ስለዚህ ያራበንም ማለት ደግሞ ቶሎ ካሎሪ አናገኝም ማለት ነው እና ያቃጠልን ነው የምንሄደው ማለት ነው። ሜታቦሊዝማችን ይጨምራል። ስለዚህ ሞር ፕሮቲን መብላት ሌላው መፍትሄ ሁለተኛ ተደርጎ የተቀመጠው መፍትሄ ነው ማለት ነው። ሌላው ምንድን ነው? ያው ሄልዚ የሆነ ፋቶችን እንትን ማለት ነው። ሄልዚ የሆነ ፋቶችን ስቦችን መውሰድ ምግቦችን መውሰድ ማለት ነው። ምክንያቱም ቤሊ ፋት እንዲቀንስልን ማለት ነው ዳይሬክትሊ። ምክንያቱም ቤሊ ፋት በጣም ነው የሚያስጠላው። ቪዲዮ ምስሉ ላይ ያሳያችኋለሁ። የሆነ ጥልጥል ያለ ቦርጭ ነው እና ይሄንን ለመቀነስ ሄልዚ የሆነ ፋቶችን መውሰድ ያስፈልጋል። ለምሳሌ አቮካዶ ሊሆን ይችላል። ኦሊቭ ኦይል የምንጠቀማ ኦሊቭ ኦይልን በቃ በማንኛውም ነገሮች ቤት ውስጥ ያሉ ነገሮችን ስንሰራ በኦሊቭ ኦይል ብንጠቀም፣ ኢንሱሊናችንን መቆጣጠር ብንችል፣ ስቴብል ማድረግ ብንችል እነዚህ ነገሮች ማስተካከል እንችላለን ማለት ነው። ሌላው ምንድን ነው? ካሎሪ ዴፊሲት። አሁን ካሎሪ ዴፊሲት ስንል ትንሽ ያነሰ መብላት ማለት ትንሽ ምግብ መብላት፣ በጣም ቱማች ጠግበን ምናምን መሆን የለበትም። መጠነኛ በመጠን መመገብ ማለት ነው። እንደሱ ካረግን አሪፍ ነው ማለት ነው። እስፔሻሊ ወደ ማታ ባንመገብ ወይም ደግሞ ቀለል ያሉ ምግቦችን ብንመገብ ኢትስ ቤተር ቢካዝ አንዳንድ ሰዎች ምን ያለው መሰላችሁ ቀለል ያለ ምግብ እያሉ ፓስታን ያዘወትራሉ እና ፓስታ እንዳልኳችሁ ነው ያው ነጭ ከምንለው ምግብ የሚመደብ ነው። ካርቦሃይድሬት አለው ብለን ከምናስበው ምግብ የሚመደብ ነው እና እሱን ባናረግ መልካም ነው። ምክንያቱም እንዳልኳችሁ ነው። ሌላው ነገር ምንድን ነው? ዴይሊ ሙቭመንት መጨመር። ዴይሊ ተግባራችን ላይ እንቅስቃሴዎች መጨመር፣ በቀን እንቅስቃሴ ማድረግ አስፈላጊ ነው። ምክንያቱም አሁንም ቢሆን አመጋገባችንን አስተካክለን ራሱ እንቅስቃሴ የማናረግ ከሆነ ካሎሪያችን በምን ይቃጠላል? እንዴት ይቃጠላል? ያለውም ካሎሪ ቢሆን መቃጠል አለበት። ስለዚህ ዴይሊ የሆነ ኤክሰርሳይዝ ያስፈልጋል። ሌት ተቀን ማለት ነው። ቀን በቀን ሬጉላር የሆነ ኤክሰርሳይዝ ያስፈልገናል። በዛ ምክንያት ነው ስብ ማቃጠል የምንችለው ማለት ነው። ሌላው ምንድን ነው? እነዚህ ስትሬንግዝ የሚሰጡ ትሬኒንጎች አሉ እና ስትሬንግዝ ስንል ጥንካሬ ማለት ነው። ሌላ ምንም ሚኒንግ የለውም። ስትሬንግዝ ማለት ጥንካሬ ነው። ጥንካሬ የሚሰጡ ትሬኒንጎችን ብናደርግ አሪፍ ማለት ነው። አሪፍ ነው። ሌላው ምንድን ነው? ስትረሳችንን ነው ቅድም ያልኳችሁ እና ዋነኛው ነገር ማለት ነው። ተመልሶ መጣ። ስትረሳችንን ማኔጅ ማድረግ አለብን። እንዳልኳችሁ ነው። ኮርቲዞል ሆርሞን ይመነጫል። ስትረሳችንን ማኔጅ ካላረግን ያ ኮርቲዞል ሆርሞን ደግሞ ቀጥታ ሊንክ የሚያደርገው ስብ እንዲከማች ነው የሚያደርገው።
ምንም ሌላ ዴፊኒሽን የለውም። ስብ እንዲከማች ያደርጋል ማለት ነው፣ ከፍተኛ የሆነ ኮርቲዞል ካለ ማለት ነው። ስለዚህ ምንድነው ኮርቲዞላችንን ማኔጅ ማድረግ which means indirectly ስትረሳችንን ማጥፋት። ያው ኢትዮጵያ ውስጥ ኖሮ የማይጨነቅ ሰው የለም አክቹዋሊ፣ ግን በተቻለን መጠን ከስትረስ ነፃ ለመሆን መሞከር፣ ላለመጨነቅ መሞከር ወይም ደግሞ ስትረሳችንን ማኔጅ ማድረግ ማለት ነው። እሱም በሌላ ቪዲዮ ደግሞ ይዤላችሁ እመጣለሁ፣ ስትረስ እንዴት ማኔጅን ማድረግ እንደምንችል። ስለ ስትረስ ማኔጅመንት ደግሞ አንድ ቀን በሌላ ቪዲዮ ደግሞ ሰራላችኋለሁ ማለት ነው። ስትረስ እንዴት ማኔጅ ይደረጋል፣ እንዴት ማኔጅ እናድርገው የሚለውን ነገር በሌላ ቪዲዮ ደግሞ እሰራላችኋለሁ ማለት ነው። ለጊዜው ግን እንድትይዙት የምፈልገው ምንድነው ስትረሳችሁን በልክ ማድረግ አለባችሁ፣ መቀነስ አለባችሁ ማለት ነው። ምክንያቱም እዚህ ጋር ቦርጭ ቀንሳለሁ እያላችሁ ስትረሳችሁን የማትቀንሱ ከሆነ እመኑኝ ምንም ለውጥ አይኖርም ማለት ነው። ስለዚህ አንዱ መፍትሄ ምንድነው ስትረስ መቀነስ ነው። ሌላው ቤተር ስሊፕ የምንለው በቂ እንቅልፍ መተኛት፣ አሪፍ ኳሊቲ የሆነ ያልተቆራረጠ እንቅልፍ መተኛት። አንድ ሰው በ24 ሰዓት ውስጥ ለ8 ሰዓት ያክል ቢተኛ፣ ኢፌክቲቭ የሆነ እንቅልፍ ቢተኛ ጥሩ የሚባል ለውጥ ወይም ደግሞ ጥሩ የሚባል ኢቭን ንቃተ ህሊናው ራሱ የተስተካከለ ኮንሽስ ይሆናል ማለት ነው። እና ከዛ ያላነሰ ከ8 ሰዓት ያላነሰ ያልበዛ ኳሊቲ የሆነ እንቅልፍ ቢተኛ አንድ ሰው ግቡን ማሳካት ይችላል፣ ወይም ደግሞ ይሄንን አብዶሚናል ፋት ማጥፋት ይችላል ማለት ነው። እነዚህም ነገሮች ካደረግን እመኑኝ ቦርጫችን ይቀንሳል። እመኑኝ ማለት ነው። እንደዚህ የተሳሳተ አመለካከቶች አሉ፣ በጣም የማይዞች አሉ። በጣም ማለት የተሳሳቱ የወጡ አይነት እምነቶች አሉ በቦርጭ ወይም ደግሞ በሰውነት ክብደት ማጥፋት ዙሪያ። አንደኛው ምንድን ነው ክራንች ያቃጥላል፣ ስብን ያቃጥላል ብሎ ያስባሉ። ክራንች ማለት ይሄ ኤክሰርሳይዝ አይኖ ኤክሰርሳይዝ ያቃጥላል፣ ግን ክራንች ብቻውን የሚያቃጥለው ነገር የለም። ሊያቃጥል ይችላል፣ ግን ታግዞ ነው ከሌሎች እንትኖች ጋር። ክራንች ኤክሰርሳይዝ የምንለው የሆድ ኤክሰርሳይዝ ሆኖ እንደዚህ እያለን የምንሰራው ኤክሰርሳይዝ ማለት ነው። እሱን ብቻ በመስራት ግን ለውጥ እናገኛለን ማለት ይሄ የተሳሳተ እምነት ነው ማለት ነው። ሁለተኛው ሌላው የተሳሳተ እምነታችን ምንድን ነው? ጾም። ያው ጾም ብቻውን ክብደት ይቀንሳል ወይም ደግሞ አብዶሚናል ፋትን ወይም ደግሞ የሆዳችን ስብን ያቀልጣል ማለት አንችልም። ብቻውን መፍትሄ መሆን አይችልም። ምክንያቱም እንዳልኳችሁ ነው፣ ፕሮቲን ያስፈልጋል ደጋግሞ። ምክንያቱም አሁን ለምሳሌ ጾምን ከዛ በኋላስ ከጾመን በኋላ እኮ መብላታችን አይቀርም። ስንበላ ምን አይነት ምግብ ነው የምንወስደው? መጠኑስ ምንድን ነው? ማለት መጠኑ ምን አይነት ነው? ብዙ ነው ወይስ ትንሽ ነው የሚለውን ነገር በውስጡ ይይዛል ማለት ነው። መጾማችን ብቻ እኮ ትርጉም የለውም። ጾመን ከጾመን በኋላ የምንወስደው የምግብ መጠንና የምግብ አይነት ለእኛ ቦርጭ መቀነስ፣ ለእኛ ሰውነት መስተካከል ከፍተኛውን ሚና ይወስዳል ማለት ነው። ይሄ ስለዚህ ጾም ብቻውን እንትን ያጠፋል፣ ላይክ ቦርጭ ያጠፋል ማለት የተሳሳተ እምነት ነው ማለት ነው። ሌላ ምንድን ነው ፋትን ብቻ ሉዝ በማድረግ ማለት የተስተካከለ የሆነ ቦዲ ዌይት ይኖረናል ማለት አይደለም። ማለት ስንል ምንድነው ፋት ስፔሲፊካሊ እኛ አሁን አብዶሚናል ወይ ቦርጭን አነሳን እንጂ ጠቅላላ የሰውነታችን ስብ ሊኖረን ይችላል እና ሙሉውን ፋት በመቀነስ ብቻ ቦርጭን እንቀንሳለን ማለት አንችልም። ምክንያቱም እንዳልኳችሁ ነው የቦርጭ ፋት ለብቻው ራሱ 2 ቦታ እንደሚከፈል ነግሬያቸዋለሁ። ስለዚህ በሱ ይሄኛውን ኢንክሉድ ማድረግ አንችልም ማለት ነው። እንደገና ኤክሰርሳይዝ ደግሞ ካርዲዮን ብቻ በመስራት ቤሊ ፋት እናቃጥላለን ማለት አንችልም። ቤሊ ፋት እንዳልኳችሁ በጣም ከዚህ ከመጨረሻው የደረታችን አጥንት እስከታችኛው ክፍል ድረስ የሆዳችን ክፍል ድረስ ጥልጥል ያለ ቦርጭ ነው እና ካርዲዮ ብቻ ሰርተን ወይም ካርዲዮ ኤክሰርሳይዝ ብቻ ሰርተን
እሱን ቢሊዮን ፋት እናጠፋለን ማለት የተሳሳተ እምነት ነው ማለት ነው። ስለዚህ ምን ማድረግ አለብን ስንል እነዚህን ያልኳችሁን ነገሮች ማረም አለብን ማለት ነው። እንግዲህ ይሄንን ቪዲዮ የምታዩ ሰዎች ይጠቅማል ለምትሉት ሰው ወይም ቦርጭ ላለባቸው ጓደኞቻችሁ ሼር አድርጓቸው፣ ምከሯቸው። አሪፍ ለውጥ ታገኛላችሁ። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።